ለልጅቷ የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ከዛ በኋላስ ልጅቷ ያላባት ትደግ? ምን ማለት ነው ያላባት ትደግ? እኔ እንደ አባት እንከባከባታለሁ። ልጅ ምንም በማታውቀው እንድትሰቃይብኝ አልፈልግም። እኔ እቺ ምንም እንድትሆን አልፈልግም። እዩ የተረጋጋ መንፈስ ላይ አይደለም ሁለታችሁ አሉ። መጽናናት ምንድነው ዓለሜ ያጥቻት ከቀላይ ቀኔ ጎሎ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። ቤተሰቦቻችንን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ቤተሰብ እንግዲህ በዛሬ ቪዲዮ ብሩኬና በሀይሚ መሀል ትንሽ ግጭት ተፈጥሯል፣ አለመግባባት ተፈጥሯል። በሌላ ቤት የምናየው ነገር በእነሱ ቤት እንድናይ አንፈልግም። ምክንያቱም ሀይሚም ሆነ ብሩኬ በጣም አስተዋይ፣ ጎበዝ፣ የሰው አክባሪ፣ የሰው ፍቅር ያላቸው ልጆች ናቸውና ለቪዲዮ ብለው ለእይታ ብለው የሚሰሩት ነገር የለምና እና በዛሬው ቪዲዮቸው እንግዲህ ያው እንዳያችሁት በሰሞኑ ግርግር ብሩኬ ልጅ እንደወለደ ከሌላ እንዳለው ነው ሲወራ እየከረመው። እንግዲህ እነሱ የሚሉንን ነገር ስለሆነ እኛ የምናየው ቤተሰቦቻችን ብሩኬ እንግዲህ ዲኤንኤው ሲመረመር የእሱ ልጅ መሆኑን አምነዋል። የእሱ ልጅ መሆኑን ነው የሚያሳየው ብለዋል። እንግዲህ ይህን ሀይሚም ሁሉም ሰው አስቀይራር ምናምን የሚል ነገር አለ። እሷ ደግሞ ዲኤንኤ አስመርምሬ የምንጠቀማለውኝ እያለች ነው ልጅቷ። እና በዚህ መሀል ብሩኬ ያሳዝናል፣ ሀይሚም ታሳዝናለች። የምርን የመጣባቸውን ነገር ለመጋፈጥ በጣም ትንሽ ከብዷቸዋል። ብሩኬም ሆነ ሀይሚ ትንሽ ያሳዝናሉ። የሆነ ነገር ፈተና እንደሚመጣባቸው ቀድሞ የሚያውቁ ነበረ እና ብሩኬ ይሄንን ነገር የምር ያደርገዋል ብላችሁ ታስባላችሁ? ይሁን እሺ ይሁንና ደግሞ ብሩኬ የእውነት ልጅ ወልዶ ቢሆን እዛው ሀገራቸው ላይ ነው። ብሩኬ እውነት የእሱ ልጅ ቢሆን እናቱ የብሩኬ እናት እስካሁን ዝም ትላለች ወይ? እስካሁን ሚዲያ ላይ አትመጣም ወይ? ሚዲያ ላይ ባትመጣ ይህን ነገር አትፈታውም ነበር ብላችሁ ታስባላችሁ? ምን እንደሚመስለኝ ለማስተማር እንደዚህ አይነት ነገር ቢፈጠር በጓደኛሞች በፍቅረኛሞች መካከል እንዲህ አይነት ነገር ቢያጋጥማቸው እንዴት ነው ማለፍ የሚችሉት ብለው ለማስተማር ይመስለኛል እንጂ የእውነት ብሩኬ ልጅ ወልዶ አይመስለኝም። ቢወልድም እንግዲህ የእግዚአብሔር ጸጋ ነው። ልጅ እንግዲህ ምንም ማድረግ አይቻልም። እንግዲህ ሀይሚና ብሩኬ የሚመጣባቸውን ፈተና ተቋቁመው ከዚህ በላይ ፈተና ሊመጣባቸው ይችላል። ምክንያቱም አንዳቸውን ለአንዳቸው ብዙ ፈተና ምቀኛም ሊመጣባቸው ስለሚችል ሊቋቋሙ ይገባቸዋል። በዚህ መሀል ግን ሀይሚም እየተጎዳች ነው። ከዚህ ቀደም ምን እንዳለች ታውቃላችሁ? ብሩኬ ምንም አይነት ፈተና ቢያጋጥመን ውጤቱ ወይም ዲኤንኤ ምንም ሆነ አብረን እናልፈዋለን ብለው ነበረ። ግን አሁን የምር ትንሽ የከበዳት ትመስላለች ሀይሚዬ። እውነትም ይከብዳል፣ በእርግጥ ይከብዳል። በጣም ነው የሚከብደው እና ቤተሰብ ጸልዩላቸው ለሀይሚና ለብሩኬ። እውነት ይሄ ድራማ ካልሆነ ሁለቱ አንድ ለአንድ የሚሆኑበት ነገር ይህን ፈተና የሚያቀልብላቸውን መንገድ ጸሎት አድርግላቸው። ሁላችሁም የምትወዷቸው ሰዎች በሙሉ የምር ያሳዝናሉ። መለያየት የሌለባቸው ናቸው። እሷ ደግሞ የእውነት ይሄ ልጁ የእሱ ከሆነ ሀይሚ ይህን ነገር ላትቋቋመው ትችላለች። ልጅ ካለው ከጎን በጣም ከባድ ነው። እያያችሁን ነው። ልጅ ከሌላ እንደገና ሌላ ትዳር ሲሆን በጣም ከባድ ፈተና እየመጣ ነው እና እንደ ሌሎቹ ዩቱበሮች አይደሉም። እነሱ ደግሞ ለእይታ ብለው ሳይሆን ትዳራቸውን ቀጥለጥ አድርገው ፕሮግራማቸውን በምን አይነት ፕሮግራም መመራት እንዳለባቸው የሚያውቁ ልጆች ናቸው እና ቤተሰቦቻችን እንግዲህ አብረን የምናይ ይሆናል። እንግዲህ ብሩኬን በጣም ከፍቶታል። ቤተሰብ ይሄ ነገር ድራማ ካልሆነ እስኪ ደግሞ አብረን የምናየው ይሆናል። ብሩኬ እንግዲህ በዛሬው ቪዲዮ ልጅን ስጭኝ ያሳድገዋለሁ እያለ ነው። ብሩኬ እንግዲህ ቤተሰቦቻችን
ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አመሰግናለሁ። ለኩት ነገር የለም። አንተ አጥፎ ካሜራውን አጥፋ። በቃ እኔ ላውራችሁ እሺ፣ በስርዓቱ ሁለታችሁ። ሃይሚ ግን አንቺ ትቀርሚያለሽ፣ እኔን መረዳት ትቀርሚያለሽ። ይጥፋ በቃ። እኔ እኮ በህዝብ ፊት ነው ብዙ ነገር ስባል የነበረው አይደለ? ካሜራው ለምን እንደሚጠፋው በቃ ይጥፋና ተረጋግተን ነው። እሺ እናንተ አውሩና እኔ ተሰደብኩበት እናንተ አውሩና እኔ እመለሳለሁ። በቃ የት ነው እኔ እኔ ብዙ ነገር ነው እያለችኝ ያለችው ልጅቷ። እንደኔ ገርሽኔ ምን ልሁን? ልጅቷ ይኸው እያለቀሰች ልጅ ይዛሽ ስታለቀስ ቁጭ ብዬልኝ አንተ ደግሞ እዚህ ጋር ካሜራ ደቀነ ብሩኬን ይዘህ ትመጣለህ። ምን ላድርጋችሁ? እሺ ታዲያ ምን ማድረግ አለብኝ? መምጣት የለበትም አንቺ ማግኘት የለበትም እና ታዲያ አትነግረኝም እንዴ? ታዲያ ካሜራ ይዘህ እንደምን ትመጣለህ? በቃ ከካሜራ ውጭ ማውራት እንችል ነበር። በቃ የራሳችሁ ጉዳይ። እኔ መሄድ ፈልጋለሁ። ሃይሚ ለምንድን ነው ሰከን ማትዩ? እሺ ይሁን ብዬ እንድትሆነው ፈልጊው ነው። አሁን እኔ አንተን ስለመረዳት ምናምን ቢቆይ አይሻልም? ቅድሚያ መስጠት ያለብህን ነገር ቅድሚያ ሰጠህ። ለምንድን ነው የሚቆየው? ማውራት ያለብህን እኮ እኔና አንቺ እኮ ቀድመን እኮ የራሱ ህይወት አለ አይደል? እንደ የራሱ ህይወት እኮ ማስተካከል አለብን። እንዴ ይሆንሽ እንዴ ነው የማስተካከለው ካንቺ ጋር? ለምን አትረጋጊልኝም ሃይሚ? እሺ ያለሽበት ስሜት ግራ ሊያጋባ ይችላል ምናምን፣ ግን ብዙ ነገር ቃል ተገባብተናል አይደል? አልለየም ብለሽኛል አይደል? እስቲ ያሳየኝ አሁን። ያው እነሱ ያወሩኛል እንዴ እሷ ስላለችሽ ምናምን አይደለም እኮ በቃ እኔ እዩ ስሚኝ፣ እሺ እዩ ስሚኝ፣ በቃ እኔ ለልጅቷ ማድረግ ያለብኝም በሙሉ አደርጋለሁ። ማገዝ ካለብኝ አግዛለሁ፣ ግን ደግሞ የራሴ ህይወት አለኝ። የራሴ ደግሞ ያንን ብቻ አይደለም ፈልግ እኔ ማገዝ ያለብን ነገር ለምን ታግዘኛለህ? እሺ ሌላ ምንድን ነው የምትፈልጊው? እኔ እኮ ምንም ነገር አለ ሌላ እኮ ምንም አይነት አሁን ብትከሽኝም ምንም ብትይኝም እኮ ያ መብት ነው ሊሰጥሽ የሚችለው። ልጅቷን የማገዝ ለምን ሄዳለሁ? እንደዛ ለምን አደርጋለሁ? ግን በቃ ልጅ ያለባት አንተ ራሱ አታሳዝንም? እኮ እኔ እሺ እንዳባቱ ምን ሊሆን ይችላል ብለህ ለምን ልታስባለህ? እሺ እንዳባቱ ሆነላታለሁ። እሺ ማድረግ ከፈለክ ደግሞ ምን ማለት ነው? ካሁን ጀምር አድርግ። ምን እናድርጋት? እሺ ይሻትስ ብቸኛ ኩኝ ብቸኛ ምን ቀረ ምን አለኝ እኔ የኔ ዓለም ጨለማ ዋጣት ለሞት ዳረች ብርሃኔ ብርሃን ነሳኝ ብርሃን ነሳኝ ብርሃን እቺ ልጅ እንደዚህ አትሁን በእግዚአብሔር። አንተን እንደዚህ እንድትሆን እያደረካት ያለው አንተ ምን አደረኩኝ? እኔ ምን አደረኩኝ? እኔ እኮ በቃ እሺ ማገዝ ያለብኝ ላገዛኩሽ እኮ፣ ግን የራሴን ህይወት አትበጥብጭብኝ። እኔ ለልጅቷ የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። እሺ ከዛ በኋላስ ልጅቷ ያላባት ትደግ? ምን ማለት ነው ያላባት ትደግ? እኔ እንደ አባት እንከባከባታለሁ፣ ግን ካንቺ ጋር መኖር አልችልም። ቅድሚያ የራሴን ህይወት ላስተካክል። ሃይሚ ሌላ ሙድ ላይ ናት። ሃይሚ እኔና አንቺ በደንብ ማውራት አለብን። ተረዳሽኛ? ሃይሚ እቺ ልጅ ምንም በማታውቀው በቃ አትሰቃይ። በእናታችሁ እንደዚህ ታድጉ። ወግዘር እኔም ያንን አልፈልገውም። ልጅ ምንም በማታውቀው እንድትሰቃይብኝ አልፈልግም። ለዛም ነው የአባትም የእናትም ፍቅር አግኝታ ማደግ አለባት እያልኩ የነበረው ለዛ ነው። አንተ ደግሞ ያንን ማትፈልግ ከሆነ በቃ ተቀበለኝና ምንድነው የምትቀበልሽ? ምንድነው? እሺ እኔ እኮ አይደለም እኔ ምንም እኮ ላደርግላት አልችልም። አጠገቧ ከመሆኑ ውጭ አይደለም ምን ላደርግላት ይችላል? እኔ ሁሉንም ነገር አደርጋለሁ። እኔ እቺ ልጅ ምንም እንድትሆን አልፈልግም። እዩ ገብቶሻል? አሁን ምንም የተረጋጋሁበትም ምንም ማውራውም ነገር የለኝም። ስለዚህ አይሚ ከጎኔ እንድትሆኝ ነው የምፈልገው። እንዴ ካንቺ ጋር እኮ በጣም ብዙ እቅድ አለኝ አይደለ እንዴ? በጣም ብዙ ነገር አለኝ እኮ አይደል? ህይወቴ እኮ ነሽ አይደለ? በቃ ልጅም ከመጣብኝ ማንም ክፉ አድርጎ እንዲያስበኝ አልፈልግም። እኔ ሃይሚ መጉዳት ፈልጌ የመጣሁበት ምንም አይነት ምክንያት የለም። በጣም የሚያስጠላ ስሜት ላይ ነኝ። እኔም እንደዛው ነኝ። እኔ የሁሉ ጊዜ ብቻ የሚያስጠላ ስሜት ውስጥ ሆኜ በጣም በብዙ ነገር መንገድ አልፌዋለሁ አይደል? አንተ ግን ይቺ አንድ ቀን ናት ለአንተ እንደዚህ ከባድ የሆነችብህ እኮ። ምን ይሻላል? ምን ላድርግ? ግን ደግሞ እኔ ሃይሚን መጉዳት ፈልጌ ምንም ያደረኩት ነገር የለም። ታውቂያለሽ እኔ ላይ የደረሰው እንትን አንቺ ላይ እንዲደርስ አልፈልግም በየትኛውም መንገድ። እኔ ምን አደርጋታለሁ? ሃይሚ እኔ እኮ ሃይሚውን የልጅ እናት ናት እኮ አይደለ?
እኔም እኮ ልጅ እናት ነበርኩኝ። እኔ እናንተ እኮ ብዙ ነገሮች አሳልፈናል አይደለ? ግን ደግሞ ክደኸኛል። ያን ደግሞ ታውቃለህ። አሁን እኔ ምን አይነት ስሜት እንዳለው እኮ አታውቂም አንቺ። አሁንም ቢሆን እኮ ዲኒ ከተደረገ በኋላ ነው አይደለ? ሁሉም ነገር አይደለም። አሁን መጨቃጨቅ ስላስጠላኝ ነው። በቃ ማሁን እንደጠበቅኩት አልሆነም ሁሉም ነገር። በቃ አሁን ያሰብኩትና የተፈጠረብኝ ነገር አንድ አይነት አይደለም። እኔ በቃ ራስህን ነፃ ማውጣት ውስጥ ነው ማየትም ሆነ መስማት አልፈልግም። በቃ ልሂድ። አንዴ ሃይሚና አንቺ እግዚአብሔር በቃ ማየት ይችላልው። እንዴ ምን ሆናችሁ ነው እናንተ? ተቀበይልሽ። አንዴ ለምን አታሳልፉኝም? በእግዚአብሔር እኔ እንደንትን በውስጥ ቾልኬ መሄድ አለብን። ሃይሚ እኔ አንቺን ነው ማውራት የምፈልገው። ሃይሚ ሰምኛለሽ? እኔ ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምትሆነው? መጀመሪያ ሁለታችሁ አውሩ። እኔ አወራለሁ። ቅድሚያ እኔ አንቺ ማውራት ነው። ይኸውልሽ እኮ እኔ ከአንቺ ጋር ካወራሁ በኋላ እኮ ነው የእሷን ነገር ማስተካከለው አይደል እንዴ? ምን ላድርግ? እሺ እኔ ከአንቺ ጋር አውርቼ ምንም ነገር ሳላስተካክል እሺ እኔ ምን ላድርግ? ምን ላድርግ ማለት ምን ማለት ነው? ከጎኔ ሁኚ፣ እናውራ በደንብ። ላውራሽም እኮ ፈቃደኛ አልሆንሽልኝም ሃይሚ። እኔ ያለሁበት ስሜት ጥሩ አይደለም። ምንድን ነው የምታወራኝ? እሺ ልስማ ልስማክሽ። ምንድን ነው የምታወራኝ? በህብረት ሆናችሁ እኮ ነው ነገሩን ማስተካከል። ሃይሚ እንዴት ነው ችግራችን እንደዚህ የምንፈታው? ሁሌ ራስ ወዳድ መሆን ግን አይከብድም? አዩ እኔ ራስ ወዳድ እየሆንኩ አይደለም። ራስ ወዳድ ነው በደንብ ራስ ወዳድ እየሆንኩ አይደለም። ማድረግ ያለብኝ ነገር ነው እያደረኩ ብዙ ነገር እያደረክ ያለው ራስ ወዳድ። አሁን ለምንድን ነው የምታስጨንቅኝ? እንዲህ እያልሽ ራስ ወዳድ ነው እያልሽ ለምንድን ነው ሌላ ነገር ውስጥ የምትከቺ? ራስን በጣም ነው ራስን ነፃ ማውጣት ብቻ የምትፈልገው። እኔ ምንም እሺ እኔ ምንም ልባል ራሴንም ነፃ ማውጣት መከላከል አይደለም። እኔ መለየት እሷ ማጣት አልፈልግም። ሃይሚ የሚገባሽ ከሆነ እኔ አንቺን ማጣትም መለየትም አልፈልግም። እኔ አንተን መለየት እፈልጋለሁ እኮ። ካልፈለግሽ እናውራ እኮ ነው የምልሽ። ካላወራን ታዲያ እንዴት ነው ችግራችን የምንፈታው? ሁለታችሁ ከሆኑ እቺ ልጅ የምታሳዝናችሁ ከሆነ ማድረግ ያለባችሁን ነገር አድርጉ። መውሰድ ያለባችሁ ነገር እንዳደርግ እኮ ነው። በእግዚአብሔር በቃ እኔ የትኛው ነገር ቆራቅ ብሎ ማድረግ ይችላል። ሃይሚ ለምንድን ነው ማትሰሚኝ? በእኛ መሀል እኮ ገባሽ ነው ያላልኩኝም። ግን ደግሞ ወሳኙ ነገር እኔና አንቺ ሳናወራ ምንድን ነው ማስተካከሉ? እንደ አንቺ ያላመንሽበትን ነገር እያደረኩኝ ከቀጠልኩ እኮ እየተለያየን ነው የምንሄደው አይደል? ቀድሜ ከአንቺ ጋር እኮ ነው ማውራት ያለብን። ምን ላድርግሽ እኮ ጊዜ ሰተሽኛው እናውራ። በቃ እኔና አንቺ በደንብ እናውራ። እንዴ ሌላማ እንዴት ነው ህይወታችን ታዲያ የሚስተካከለው? እቺ ልጅ በእናትሽ በቃ የምታረጊላትን አድርጊያት። እየተሰቃየሽ ነው። ባንተ ራስ ወዳድነት በጣም ብዙ ሰዎች እየተሰቃዩ ነው። ያንን ታውቃለህ አይደል? ባንተ ራስ ወዳድነት በጣም ብዙ የቱ ጋር ነው ራስ ወዳዱ? ራስን በጣም ነው የምትወደው። ራስን ነፃ ማድረግ ብቻ ነው የምትፈልገው። እኔ እዩሽ ያልኩሽ እኮ እኔ ምንም ነፃ አላደርግ እኮ አላልኩም። እኔ በዚህ ሰዓት ላይ ምንም የምጨቃጨቁ ምናምን አቅም የለኝም። ጭራሽ ራስን ነፃ ማድረግ ስትል እሺ ያለሽ እኮ እሺ ብሎሽ አይደል እንዴ? ለምንድን ነው የማይሆን ነገር የምታወሪው? አሁን ያንቺ ፍላጎት ምንድን ነው? ቆይ ምንድን ነው ፈልግ? ልጅቷ ያለ አባት እንድታደግ አልፈልግም ማለት እሺ አባት ሆናለች እኮ። ኧረ እዩ ስለራስሽ ብቻ አታስቢ እንዴ? ልጅ ጋር ስለሁለት ማሰብ ይቻላልሽ። እኔ ስለራሴ አይደለም እኮ ታዲያ ስለ ልጄና ስለ ልጄ ብቻ ነው። ለምንድን ነው ስለነሱ ማታስቢው? ስለሷ አታስቢው? ስለ ልጅሽ ብቻ ስለ ራስሽ ብቻ ለምን ታስቢያለሽ እንዴ? እዚህ ጋር ስለ ልጄ ነው ነገር እኮ ማሰብ ያለብን ሁላችንም ስለ ራሳችን ነው። በቃ እንተሳሰብ። አንቺ ስለ ራስሽ ብቻ እያሰብሽ እንዴ? እሱም ስለ ራሱ ያስብ። እዩ በእናትሽ አታስቢ። ለማንም አስበው። እሺ ብሎሻል እኮ ማድረግ ያለበትን ነገር ያደርጋል። እሺ ብሎሻል፣ እምቢ አላለሽም። እሺ እኔ ሃይሚን ላውራት ብቻዬን ተውኝ። ቅመም እኔ ከኔ ጋር በእናትሽ በስርዓት አሳልፊሽስ እኔ ሃይሚ በእናትሽ እየተጫጫሁን ምናምን ማውራት አልፈልግም። ለምን ደሞ አሰሙኝ? ሁለታችሁ በቃ ሁለቱ አውሩ። እኔን ያገኘችኝ እሱን ፈልጋ ነው፣ እኔን ፈልጋ አይደለም። ሁለቱ ማውራታቸው ለውጥ ያመጣል እኮ ያውሩና ስለ ልጅቷ ማድረግ የሚፈልጉትን ነገር አድርገው ሲጨርሱ ከኔ ጋር ታወራላችሁ። ምንም መደረግ ያለበትን አብራችሁ ማድረግ ትችላላችሁ። አሁን እናንተ የምትለያዩበት ምክንያት ምንድን ነው እንዴ? ምንም እናንተ ጋር እኮ ሌላ ክፍተት ሊፈጥር የሚችል ነገር ምንም የለም። ሀሳብሽ ምንድን ነው? የምትፈልጊው ነገር ይሄን ነው የምፈልገው ብዬሽ እኔ አንቺ ያበቃ እኔ ካዩ ነገርኩሽ። እኔ አንቺ ማጣትም መለየትም አልፈልግም። ምን ላስብ ማድረግ ያለብኝ እሺ ላድርግ። እኔም ራስ ወዳድ ልባል። ምን ማለት ነው ልባል? እኔ ፍቅረኛ ይኮንሽ እንዲህ ነው የምንተሳሰበው፣ እንዲህ ነው የምንረዳዳው። እኔና አንቺ ምን ተባብለ ይሁሉ ሳምን እያልሽ ነበር
እንዴ እሷ በምታረገው ነገር ሆነ ለመናገር በምትወራሽ ነገር አትናደጂ። ሌላ እንትን አታስቢ። በቃ እኔና አንቺ ጋር ነው ማውራት አለብን አይደለም? የምትናገረኝ ነገር ልክ አይደለም። አይ እኔ አውቄ በቃ ላለመጨቃጨቅ ስላስጠላኝ ነው ዝም እያልኩሽ ያለሁት። ስለዚህ ሃይሚ በቃ እንትን በይ። ክፋት የሚያሳስብ ምንም አይነት ንግግር አልተናገርኩም። አሁን ግን መናገር ያለብኝ ነገር ነው የተናገርኩት። አይደለም ልጅ ያላባ ማድረግ የለበትም። አንቺ ቢሆን የሆነ ነገር አትበያት። ያ የኔና የሱ ህይወት እኮ ነው አይደለ? ከሷ ጋር የሚያገናኝሽ ነገር ከሷ ጋር ምንም አያገናኝሽም። አንቺ ከኔ ጋር ማለት ነው ከሷ ጋር መጨረስ ይችላል። በቃ ስለሌለ ከኔና ከሷ ግንኙነት ጋር አንቺ ከኔና ከሷ ግንኙነት አንቺ አይመለከትሽም። አሁን አንቺን እንድናገርሽ አታርጊ። ሲቀጥል ደግሞ ልጅቷን የማሳደግ ምናምን ግዴታ ነው ሊኖርብ የሚችለው እሷን የማገዝ ከጎኗ የመሆን ነው። እኔ እቀበላለሁ። ማድረግ ያለበት ነገር በየትም ሩቅም በምንም ለልጅቷ ምንም ወደኋላ ልል አልችልም። ምንም ነገር ሆነላታል። ግን የኔ ህይወት አለኝ፣ እዚህ ጋር ህይወት አለኝ። እሷንም ነገ እንደኔ አሽቀጥራ ልመጣለም ነው እርግጠኛ ነኝ። ስለሱ አይመለከትሽም። አንቺ ደግሞ አሽቀናጥረሽ አይደለም አብረን መሆን ስላልቻልን የተለያየ ነው። በቃ ይሄ ግልጽ ነው እኮ። እንዴት ነው የተቀመጥኩት? ምን ልጥለኝ ነው እንዴ? ከሚያው ሁለታችሁ ለምን ስለምትፈልግሽ እንደዚህ የምትሆኚው አንቺ ነገሩ እኔና አንቺ እናወራ ስላልኩሽ ነው እንደዚህ የምትሆኚው ነው ወይ? እኔ በጣም ዲስሪስፔክት እያደረግሽ ነው። ለምንድን ነው እንደዚህ ሆነሽ የምትሆኚው? ምን በላሽ ነው? ለኔ ያልሽኝን በሙሉ ለእነሱም መንገር ትችያለሽ። እኔ ሁለታችሁ ስላወራችሁት ነገር ምንም ግድ አይሰጠኝም። እኔ አሁን አንቺን ነው የምፈልገው እያልኩሽ ነው። አንቺን ምንም አይነት ነገር ከመወሰኔ በፊት አንቺን ማውራት አለብኝ። እኔና አንቺ በደንብ ስለ ሁሉም ነገር ግልጽ ሆነን ማውራት አለብን። እንዴ ምንም ሳናወራ የሆነ ነገር ባደርግ አንቺ ሊደብርሽ ይባስ ልንጣላ እንችላለን። ገብቶሻል አይደል? ሰማሽኝ አይደል? ከኔ ጋር ሌላ ጊዜ እናወራለን። እናንተ ሁለታችሁ አውሩ በቃ። ምንድነው ማውራት? እኔ እኮ ማውራት ነገር የለኝም። እሷን በቃ እኔ ደክሞኛል። እናወራለን። ለምንድን ነው አሁን ይዤሽ ቁጭ በይ አትበይ ምናምን ማለት? ተረጋጊ ነው አውሪኝ። ተረጋግተሽ አውሪኝ። እኔ ደግሞ ለኔ ያልሽኝን በሙሉ ለሱ ማለት ምንድን ነው መሰለኝ ለመስማት ፈቃደኛ አይደለም። ሃይሚ ለምን እኔ እኮ አንቺን መስማት እንዴ እኔ ለመስማት ፈቃደኛ አይደለም። ምን አድርጌሽ ነው እንደዚህ የምትይው? እኔ እኮ አንቺን ፍለጋ እኮ ነው የመጣሁት አይደል? እኮ እኔም ፍለጋ ነው አይደል? እኔ ደግሞ አሁን የተረጋጋ መንፈስ ላይ አይደለም። ሁለታችሁ አውሩ። መጽናናት ምንድነው? ዓለሜን ትቅፍ ያጥቻት